ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግሁ። መዝሙረ ዳዊት መዝሙር 121 ከቁጥር 1 እስከ 9። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ለሰኔ በዛቲ ዕለት ኮና ሰማዕተ ደናግል ቅዱሳት ደባሞን ወብስጣሞን ወሶፍያ እሞን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፍያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ አርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደደው ጊዜ ሸሽቶ ወደ ናባ አውራጃ እኒህ ደናግል ወዳሉበት ግህሙን ደርሶ በዚያ አደረ። በዚያች ሌሊትም የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቁመህ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመን አለው። ከእንቅልፉ በነቃ ጊዜም ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊትም ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሁር ላካቸው። እናታቸውም ትከተላቸው ነበረ። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሳቸው ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ኅብራቸው በየራሱ የሆነ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበረ። የተረፋቸውንም ይመጸውቱ ነበረ። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተበልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ዕፃም ደርሳ መኮንኑ ተገናኘችው። ከቅዱስ ወርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እኒያ ቅዱሳት ደናግል ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንንም ግን ጽኑ ስቃይን ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚያም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክ ያጸናት ያስችላትና ቁስሎቿን የሚፈውስላት ነበረ። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ በከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበረ። እርሷ ግን ፈጽማ ደስ ይላት ነበረ። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ የቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚች ቀን የሰማዕት አቅሊሞስ የአባ ነአንና የይስካ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበረ። ለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበረ። ለእግዚአብሔር ምስጋና ይሁን፣ በእኛም ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዲዮስ የተጋድሎ ፍጻሜ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ቤተ ክርስቲያን፣ ቅዱስ ቆስጠንጢኖስ፣ ቅድስት ሶፊያ ሰማዕት ከታላቆቹ ሶፊያዎች አንዷ ናት።
ቅዱሳት ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች፣ ቅዱስ አውሎጊስ ሰማዕት፣ ቅዱስ ዋርስኖፋ ሰማዕት። ወርኃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ቤራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌም እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግሁ። መዝሙረ ዳዊት መዝሙር 121 ከቁጥር 1 እስከ 9። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያካፍለን። አብያተ ጣዖታት እንዲዘጉ አብያተ ክርስቲያናት እንዲከፈቱ የተደረገበት ታላቅ ቀን ይታሰባልና ዛሬም በዚህ ዕለት በዚህ ሰዓት የተዘጉትን አብያተ ክርስቲያናት አምላካችን በቸርነቱ ይክፈትልን፣ አብያተ ጣዖታትንም ይዝጋልን፣ ክፉን ያረቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን፣ ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቦን አትርሱን ያሉትን በመከራ በስደት በጭንቀት ያሉትን በቸርነቱ ይጎብኝልን። ከቅዱሳን ሐዋርያት ከቅዱስ መስቀሉ በረከት ረድኤት ያሳትፈን። በዓሉን የሰላም በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።